ዓለምን ጉድ ያሰኘው በሃርቫርድ ዩኒቨርሲቲ የተደረገ በፓስተርና በኢትዮጵያዊ ዲያቆን ምህረት መካከል የተደረገው ክርክር ነው። I'm an Orthodox Christian, and basically the question I had was directed basically to you anyway, which is you've talked about your stance on baptism and the Eucharist and how you believe that they're just basically symbolic outward professions and not actually efficacious for salvation. And basically my critique or my question really is when we look at the extant records of the 1st, 2nd, 3rd century Christians, all of them say that these are efficacious for salvation, that they're not just symbolic, that they have an actual deifying effect on the person that receives them. So I guess my question is, how can you say that you're following what the Bible says if your interpretation of the Bible is not lining up with the people that directly received the Bible and even compiled the canon of the New Testament? ዓለምን ጉድ ያሰኘው በሃርቫርድ ዩኒቨርሲቲ የተደረገ በፓስተርና በኢትዮጵያዊ ዲያቆን ምህረት መካከል የተደረገው ክርክር ነው። ይሁን በቅዱስ ቁርባን ላይ የተነሳው ጥያቄ ሲሆን ፓስተሩ በቅዱስ ቁርባን ላይ ያለውን ምልከታ የተሳሳተ ስለመሆኑ ያልጠበቀው ምላሽ ያገኘበትና መላው ዓለም የተቀባበለው እውነት ሆኖ የታየበት ዝግጅት ነው። እንሆ ይህንኑ ወደ አማርኛ የተቀየረውን ዝግጅት ወደ እናንተ እናቀርባለን። አብራችሁን ቆዩ። That's true, then what's the history of why so many millions upon millions don't think it's the case? You could argue the same thing about why so many people don't believe in the gospel. I mean, that's just... No, but who are the people? I want you to say the names, the church fathers, and who you're referring to on both sides of the fence. Well, there's no both sides because we don't have any records of anyone that believes it's So you're saying it's later with Luther? Not even with Luther, because Luther famously said he would rather drink blood with the Pope than... So then how did it come about? It came with Ulrich Zwingli and some of the radical and reformers, which is like, what, 500 years ago? No. What does it matter in dating? What matters is if we're believing in Christianity as historically the faith that Christ gave to the apostles, you would expect to find any records of 1st century Christians that lived in the time of the apostles that would believe the beliefs you have, right? My friend, during that time period, not everybody thought that literally Jesus was eating his own body and drinking his own blood. ይህ ፓስተር እንግዲህ እያቀረበ ያለው በነገረ ድነት ላይ ያለውን መረዳት ነው። ኢትዮጵያ አስቀድሞም ቢሆን እግዚአብሔር ለምስጢር አርጎ የለያትና በርካታ ቅዱሳን የሚገኙ ከመሆኑ ባሻገር ከአብራኳ የሚወጡ ልጆቿ ቅዱስ ቃሉ እንዲነገር ለስሙ ምስክር እንዲሆኑ በብዙ መልኩ ሲሰራ ይስተዋላል። በሃርቫርድ ዩኒቨርሲቲም የተስተዋለው ጉዳይ ይህ ነው። የፓስተር በበርካታ ስፍራዎች እየዞረ የመሰሉን ጥያቄም እየጠየቀ እንደዚሁም ደግሞ በርካቶችንም ደግሞ ምንም እንኳን ያልተማሩ ሰዎች ወይም ነገረ ድነት ያላወቁ ሰዎች ካለማወቅ ወደ ማወቅ በራሱ ሐሳብም ቢሆን የመለሰ መሆኑን ይኸው ዲያቆን ምህረት በቲክቶክ ዳግም ከመጣ በኋላ ይህ የተፈጠረውን ክርክር በመላው ዓለም መቀባበሉን ሰዎች መቀባበላቸውን ተከትሎ አድናቆት ስለሰጡት ሰዎች ምስጋና ባቀረበበት ዝግጅቱ ላይ የመሰከረው ምስክርነት ነው። ወደ ተነሳንበት ጉዳይ ስንመለስም ፓስተሩ የሃርቫርድ ዩኒቨርሲቲ መምህር ነው። ተማሪው ደግሞ ዲያቆን ምህረት ይባላል። የክርክራቸው መንስኤም በመግቢያችን ላይ እንደገለጽነው ፓስተሩ የጌታ እራት የኢየሱስ ክርስቶስ መታሰቢያ ምሳሌያዊ ህብስት ወይ ዳቦ እንጂ በትክክል የጌታ ሥጋና ደም አይደለም፣ የምንድነው በኢየሱስ ለማመን በወሰንበት ቅጽበት ብቻ ነው፣ ሌላ ነገር አያስፈልገንም የሚል ትምህርት እያስተማረ ነው። ነገር ግን ዮሴፍን የማያውቅ ንጉሥ ተነሳ እንዲሉ ያላወቁት በርካቶች ከእውቀት ማይደራቸው የወጡ ከእውቀቷ ስፍራ የመነጩ እግዚአብሔር በምስጢር አድርጎ የጠበቃቸው በርካታ ሰዎች እንዳሉ ያላወቀ ፓስተር ይህኔ ነው ዲያቆን ምህረት ጥያቄ እንዲሰነዝርበትና የእስከዛሬ እውቀቱን ገደል የከተተበትን ሐሳብ ያቀረበው። ዲያቆን ምህረት ይቀጥላል። በእውነት ህብስቱንና ወይኑ የጌታ ሥጋና ደም ነው እንጂ እንዴት ምሳሌያዊ ብቻ ነው ትላለህ?
ሐዋርያትም የቀደሙት ክርስቲያኖችም በእርግጥ የጌታ አካሉ በህብስት ውስጥ እንዳለ ነገር የሚያምኑት ምሳሌያዊ ህብስት ብቻ ቢሆን ኖሮ ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው የመጀመሪያ መልእክቱ ምዕራፍ 11 ላይ ራሳቸውን ሳይመረምሩ ወደ ጌታ ሥጋና ደም የቀረቡ ሰዎች እንደታመሙ አንዳንዶቹም እንደሞቱ ተናግሯል። ምሳሌያዊ ህብስት ብቻ ቢሆን እንዴት ይህ ሊሆን ይችላል ብሎ ክርክሩን ቀጠለም። ታዲያ ፓስተሩም ህብስቱ የምር የጌታ ሥጋ ጽዋውም የጌታ ደም ነው ካልክ ከመስቀሉ በፊት ባለው ሐሙስ ከሐዋርያት ጋር ሳለ የራሱን ሥጋ በላ ልንል ነው? አንዳቸውም በጌታ ወይም በሐዋርያት ጊዜ የነበሩ አይሁዶች እንዲህ አያምኑም ነበር። ሰው እንዴት የራሱን ሥጋ ይበላል በማለት ተቃውሞታል። ይህ ነው ምስጢርን ደብቆ ላዩን ብቻ አይቶ እግዚአብሔር ያልረዳውን በሥጋ የሚገለጥ እውቀት መንፈስ የራቀው ነፍስ የተለየው በድን ሥጋዊ እውቀት ነውና ፓስተሩ ጥያቄውን ሰነዘረም። ፓስተርዬ እያለ ቀጠለ። ዲያቆን ምህረትም ሰው እንዴት የሌላ ሰውን ወይም የኢየሱስን ሥጋስ ቢሆን ይበላል ብላ ተብሎ ስለታዘዘ እንጂ አለው። ይህ የሰው ትእዛዝ እንዳልሆነና በመንፈስ ቅዱስ በአባቱ በአብ በመንፈስ ቅዱስ በቃል በወልድም ትእዛዝ እንጂ የተሰጠ መሆኑን ነገረው። ጌታን የተቃወሙ አይሁድም እኮ ያኔ እንዲሁ ነበር የሚሉት። በፕሮቴስታንትም እምነትና በአይሁድ እምነት መካከል ምንም ልዩነት የለም እኮ እንዲህ ነበር ያኔም ያሉት። ይህ እንበላ ዘንድ ሥጋውን ሊሰጠን እንዴት ይችላል? ዮሐንስ 6:52 እሱም በግልጽና በማያሻማ ቋንቋ ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በኋላይቱ ቀን አስነሣዋለሁ። ሥጋዬን እውነተኛ መብል ነውና ደሜም እውነተኛ መጠጥ ነውና አላቸው። ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ በአይሁድ አስተሳሰብ ውስጥ የነበሩት ደቀ መዛሙርትም ይህ የሚያስጨንቅ ንግግር ነው፣ ማንስ ሊሰማው ይችላል አሉ። ብዙዎችም የክርስቶስ ተከታዮች ከመሆን ወደ ኋላ ተመለሱ። ዮሐንስ 7 ቁጥር 60 እንግዲህ አይሁድ ተብለው የቀሩት እኚህ ወደ ኋላ የተመለሱት ናቸው። ፓስተሩም ይህ የአይሁዶች አስተሳሰብ ነው የደገመው። ኢየሱስ እንዴት የራሱን ሥጋ ይበላል እያለ እንዳያነዮቹ አይሁዶች እንደጨነቀው በሚያስታውቅ ሁኔታ ይንቆራጠጣል። በእርግጥም ሕይወት ሰጪ መንፈስ ያለበትን ሥጋ ስለሆነ እንጂ ጥቅም የማይሰጥ ተራ ሰው ሥጋና ደም ቢሆን ኖሮማ ራሱን ቢበላው ሌላውን ቢበላው እኩል የሚያሳቅቅ ነገር ይሆን አልነበረምን? መች የዘላለም ሕይወት የሚሰጥ ሰማያዊ መና ይሆን ነበር? ታዲያ በእነዚህ ምስጢራት መካከል ያለውን እውነት ወደ ኋላ ጥሎ ከሱ የራቀውን ዲያቆኑ አብራርቶ ሲናገር በአይሁድና በፕሮቴስታንቶች መካከል ያለው ልዩነት እንደሌለና ወደ ኋላ የመሸሽና በክርስቶስ ላይ የመሰናከል እውነት ይህ መሆኑን ለፓስተሩ አስረዳው። ታዲያ አይሁድና ክርስቶስ፣ ቅዱሳን ሐዋርያትና አይሁዳውያን በወቅቱ የነበራቸውን ምልከታ በሚመስል መልኩ ፓስተሩ ሲንቆራጠጥ ሲጨነቅ፣ ነገር ግን ዲያቆን ምህረት ካለበት ሳይናወጥ ባለበት ቆሞ እውነቱን ከምስጢር ጓዳው እያወጣ አምላክ የገለጠለትን ምስጢር የተረዳውን እውቀት እንዲህ ነው የገለጠለት። If it's just mere bread and wine, why is St. Paul saying he was killing 3 Christians that didn't examine themselves properly before partaking? Why did he say what? He said because some of you have not examined yourselves and are partaking unworthily, he says, some of you are sick and some of you sleep. This is in 1 Corinthians 11, meaning they died. They died from partaking unworthily. ኢየሱስን ማመን ማለት እሱ የተናገረውን እውነት ነው ብሎ ማመንና ያዘዘውን መፈጸም ነው። እርሱ የተናገረውን እየተጠራጠሩ በኢየሱስ ማመን የሚባል ነገር የለም። መዳን በኢየሱስ ማመን እንጂ በሥጋውና በደሙ አይደለም የሚለው አባባል ከዚያ ጊዜዎቹ አይሁዶች የከፋ ንግግር ነው።
የሚናገረውን የማያውቅ ሰው ንግግርም ነው። ፓስተሩ ግን ዲያቆኑም ነው የምትናገረውን የማታውቅ ሰው ነህ ሲል የተደመጠው። ታዲያ ማን ነው የማያውቅ? ፓስተሩ ወይስ ዲያቆን ምህረት? ክርስቶስን የእግዚአብሔር የባሕርይ አባቱ ብሎ ካለማመን ይልቅ ክህደት የለም። የክርስቶስ ትእዛዝን አለማወቅ ብትወዱኝስ ትእዛዜን ጠብቁ ብሎ ያስረገጠውን የዘመነ ስጋዊ ትምህርቱ የሚቃወም አይደለምን? ብዙዎች በብዙ መልኩ በክርስቶስ የሚሰናከሉትም ስጋዊ ሐሳብና በመንፈስ ያልተጠመቀ ምልከታ ይዘው በማስረጻቸው ነው። ታዲያ ዲያቆን ምህረት በማያሻማ መልኩ መጻሕፍትን እየጠቀሰ መማር ያለብን መመስከርም ያለብን ሐዋርያት የተናገሩትን በዕለቱ የነበሩት ሐዋርያት የሰሙትን የጻፉትን ያብራሩትን እንጂ ያንተ ምልከታ መሆን የለበትም። ይህ የማይገባ ቢሆን ሐዋርያት ይጽፉ ነበርም። ከሐዋርያት በኋላም የተነሱት እነ ቅዱስ ሄሬኔዎስም ቢሆን ሌሎችም አበው ይህንን አላስተጋቡም። አንተ የአይሁዶቹን ትምህርት ስለምን ታስተምራለህ የሚል ነበረም። አይሁድ የመጀመሪያ ጥላቻቸው በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የሰነዘሩት ራሱን ከእግዚአብሔር ጋር ያስተካክላል፣ እርሱ እግዚአብሔር አይደለም የሚል ክህደት ነው። ሎቱ ስብሐት። እሱ ግን የበደለውን አዳም ለመመለስ የሰው ልጅ የዘላለም ፍዳን ለማራቅ በእርሱ ልክ በእግዚአብሔር ልክ የሚቀበል የይቅርታን መስዋዕት ማቅረብ ነው። ይህ ፍጥረት አይችልም። ፍጥረታዊ ሰው ማንም አልቻለም። ነቢያትም ቢሆኑ ማንም አልቻለም። አዳምም አቀረበ፣ በእርሱ ደም የሰው ልጅ ሊድን እንደማይችል ነገረው። ራሱ ግን ቤዛ አድርጎ ሲያቀርብ በአምላክነቱ የተዋሃደውን ሥጋ ይቅር ሲለው፣ በደሙ ይቅር ሲለው በአባቱ በወልድ በመንፈስ ቅዱስ በራሱ ፈቃድ ነውና ሶስት ፈቃድ ሳንል በአንድ ፈቃድ በነገረ ድነት ያገኘነውን ቅዱስ ቁርባን በማመንና በመፍራት የምንድንበት ሥጋዬን የበላ ደሜን የጠጣ አለ። ይህ ዘላለማዊ ድነት የዳንበት ነው። ታዲያ በሃርቫርድ ዩኒቨርሲቲ የአይነቱ ክርክርን ማብቂያ ሳያገኝ ይብቃን በቃ ብሎ የገታው እንግዲህ ይኸው ፓስተሩ መሆኑንም ነው የታወቀው። ታዲያ ከዚህ ውይይት በኋላ ዲያቆን ምህረት በቲክቶክ ገጹ እንዳጋራው ከሆነ ሁላችንም በኦርቶዶክሳዊት እውቀት፣ በመጽሐፍ ቅዱስ እውቀት፣ በሐዋርያት በቅዱሳን አበው ትምህርት ልንጸና እንደሚገባ ያስተላለፈው መልእክት እጅግ የሚገዛ ነው። ዘመኑ የጥያቄ የመውደቅ የመነሳት በመሆኑ ከውድቀት ሊያነሱን የሚችሉት ቅዱሳት መጻሕፍት ማንበብና ኦርቶዶክሳዊ እይታችን ከስም በዘለለ በእውቀት ሊጸና እንደሚገባና ከበርካቶች ለእርሱ የተቸረውን አድናቆት በመቀበልም ምስጋናውን የቸረበት ቪዲዮ አጋርቷል። እንግዲህ ከብዙ በግርድፉ የነበረው እውነት ይህን ይመስል ነበረ። ቤተ ክርስቲያናችን ያጽናልን፣ ከሃዲያን ወደ ልባቸው ይመልስልን እንላለን። ቸር ቆዩልን።